ለተሰኞ ሰኔ 29 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ግንባር የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ስር የሚንቀሳቀሰው የአጼ ምኒልክ ክፍለ ጦር በቅርቡ የሪፎርም ስራ ካከናወነ በኋላ በአገዛዙ ኃይሎች ላይ የተሳካ ጥቃት መፈጸሙን አስታውቋል። ትናንት ሰኔ 28 2018 ዓ.ም ከጠዋቱ 2 ሰዓት ላይ ከመንዝ ቀያ ዘመሮ ከተማ በመነሳት ወደ ዘረት ሲንቀሳቀስ በነበረው የአገዛዙ ጦር ላይ የአጼ ምኒልክ ክፍለ ጦር ሁለተኛ ሻለቃ አባላት አስደናቂ ድል አስመዝግበናል ብለዋል። በሌላ በኩል በወሎ ቤት አማራ ምኒልክ እዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳ ታላቅ ጀብዱ ተቀዳጅቻለሁ ብለዋል። የምኒልክ እዝ 106ኛ ኮር የፋኖ አባላት ያገዛዙን ጦር በዳውንት ወረዳ አይቀጡ ቅጣት ቀጥተነዋል ብለዋል። በፋኖ ክፉኛ የተመታው ያገዛዙ ጦር በበኩሉ ሊወልዱ ጤና ጣቢያ አልጋ ላይ በነበሩ እናቶች ላይ ሳይቀር የከባድ መሳሪያ ጥቃት መፈጸሙ ተነግሯል። በዝርዝር እናሰማችኋለን። የአዲስ አበባ ኗሪ በኑሮ ውድነት እሳት እየተገረፈ ሲሆን የድረሱልን ጥሪ ማሰማት ጀምረዋል። በተለያዩ የማህበራዊ ሚዲያዎች ላይ ድረሱልን እያለ የሚገኘው ኗሪው አንድ ክፍል ቤት እስከ 30 ሺህ ብር ተከራዩ እየተባልን ነው፣ ወዴት እንድረስ እያለ ነው። አገዛዙ የኗሪውን እሪታና ጩኸት በዝምታ እያለፈው ይገኛል። በቪዲዮ የደረሰንን መረጃም ትሰሙታላችሁ። ዶክተር ደሳለኝ ጫኔና የነገው ታሪካዊ ስንብት እየተጠበቀ ነው። ጠንካራ ጥያቄ ማስገባታቸው ተነግሯል። ባለፉት 5 ዓመታት የህዝብን ብሶትና የዜጎችን ሮሮ ያለምንም ፍርሃት በፓርላማ መድረክ በማስተጋባት የሚታወቁት ዶክተር ደሳለኝ ጫኔ ነገ በሚካሄደው የፓርላማ ስብሰባ ላይ ለመጨረሻ ጊዜ እንደሚሳተፉ ተሰምቷል። ዶክተር ደሳለኝ በተለይም የህዝብን ወሳኝ ጥያቄዎች በድፍረትና በማስረጃ በማቅረብ በብዙሃኑ ዘንድ የፓርላማው ድምቀት የሚል ስያሜ ያተረፉ ጠንካራ የፖለቲካ ሰው ናቸው። የነገውን የመጨረሻ የፓርላማ ቆይታ የተመለከተ ዝርዝር መረጃም ይዘናል፣ ትሰሙታላችሁ። ለአሜሪካ ሴኔት በቀረበው ረቂቅ ህግ ቲዲኤፍ እና አርሚ 7 በሱዳን ጦርነት ጣልቃ በመግባት ስማቸው ሰፈረ። የአሜሪካ ሴኔት ፒስ ኢን ሱዳን አክት በሚል ርዕስ አዲስ ረቂቅ ህግ ያዘጋጀ ሲሆን የህጉ ዋነኛ ዓላማም በሱዳን ውስጥ ሰላምና መረጋጋት የማስፈን ጥረትን ማስተዋወቅ በሚል ተገልጿል። ቲዲኤፍ እና አርሚ 7 እንዴት ስማቸው በዚህ መዝገብ ሊሰፍር ይቻለ? በዝርዝር መረጃውን ይዘነዋል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። አሁን በቀጥታ ወደ ዝርዝር መረጃው አለፍን። እስከ መጨረሻው ተከታተሉን። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ግንባር የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ስር የሚንቀሳቀሰው የአጼ ምኒልክ ክፍለ ጦር በቅርቡ የሪፎርም ስራ ካከናወነ በኋላ በአገዛዙ ጦር ላይ የተሳካ ጥቃት መፈጸሙን አስታውቋል። ትናንት ሰኔ 28 2018 ዓ.ም ከጠዋቱ 2 ሰዓት ላይ ከመንዝ ቀያ ዘመሮ ከተማ በመነሳት ወደ ዘረት ሲንቀሳቀስ በነበረው የአገዛዙ ጦር ላይ የአጼ ምኒልክ ክፍለ ጦር ሁለተኛ ሻለቃ አባላት አስደናቂ ድል አስመዝግበዋል። በዚህ የደፈጣ ጥቃት ያገዛዙ ኃይል ክፉኛ መጎዳቱን የኮሩ ሚዲያና ኮሚኒኬሽን ክፍል ከግንባር ያደረሰን መረጃ አረጋግጧል። በተሰነዘረው የደፈጣ ጥቃት 6 ያገዛዙ ኃይሎች ወዲያውኑ የተገደሉ ሲሆን ቁጥራቸው በውል ያልተረጋገጠ ቁስለኞች በዘመሮ ከተማ ሆስፒታል በሕክምና ላይ እንደሚገኙ እዙ አረጋግጧል። የብልጽግናው ሰራዊት የደረሰበትን ምት መቋቋም አቅቶት ሙትና ቁስለኛውን ይዞ ያሰበውን ዓላማ ሳያሳካ ወደ መጣበት ለመመለስም ተገዷል። በቅርቡ የአመራር ሪፎርም ያደረገው የአጼ ምኒልክ ክፍለ ጦር በአሁኑ ወቅት የተሻሉ ግዳጆችን በመፈጸም ላይ የሚገኝ ሲሆን ክፍለ ጦሩ ራሱን ለግዳጆች በማዘጋጀት ላይ ከመሆኑም በላይ በከፍተኛ የሰው ኃይል ግንባታ ላይ እንደሚገኝ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል በላከልን መግለጫ ላይ አመልክቷል። በተመሳሳይ አፋብን ወሎ ቤት አማራ ምኒልክ እዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውን
ዳውንት ወረዳ ታላቅ ጀብዱን ሲቀዳጅ ሊወልዱ ጤና ጣቢያ አልጋ ላይ ባሉ እናቶች ላይ ደግሞ ያገዛዙ ጦር ጥቃት መፈጸሙ ታውቋል። በታች ዳውንት ምድር እንደ ገብስ ሲወቃ የዋለው ያገዛዙ ወታደር ሙትና ውርደትን ተከናንቧል። ይህ አውደ ውጊያ ከረፋዱ 12 ሰዓት ጀምሮ እስከ አመሻሽ 11 ሰዓት ተኩል የዘለቀ ሲሆን በርካታ ያገዛዙ ሰራዊት እስከ ወዲያኛው ተሸኝቷል። በፋኖ ክፉኛ የተመታው ያገዛዙ ጦር እናቶች ምጥ ተይዘው ባሉበት ጤና ጣቢያ ላይ ከባድ መሳሪያ በመተኮስ ጥቃት መፈጸሙም ተነግሯል። ያገዛዙ ጦር ጥቃቱን በዚህ አላበቃም። ወደ ጤና ጣቢያው ዘልቀው በመግባት ወንድ ከሆነ የወለዳችሁት ነፍጠኛና ፋኖ ነው የወለዳችሁት በማለት ግፍና እንግልትን በጤና ጣቢያ በወሊድ ላይ የሚገኙ እናቶች ላይ ሲፈጽሙ ውለዋል። ፋኖን ትጥቅ አስፈታለሁ በሚል ወደ አማራ ምድር ዘልቆ የገባው ያገዛዙ ጦር ፋኖን ማጥፋት ሲሳነው እንዲህ አይነት የጥፋት ተግባሮችን መፈጸም ከጀመረም ውሎ አድሯል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ግን እስከ መጨረሻው ተጠናክሮ ይቀጥላል ሲል አፋብን አስታውቋል። ዶክተር ደሳለኝ ጫኔና የነገው ታሪካዊ ስንብት እየተጠበቀ ነው። ጠንካራ ጥያቄም አስገብተዋል ተብሏል። ባለፉት 5 ዓመታት የህዝብን ብሶትና የዜጎችን እሮሮ ያለምንም ፍርሃት በፓርላማ መድረክ በማስተጋባት የሚታወቁት ዶክተር ደሳለኝ ጫኔም ነገ በሚካሄደው የፓርላማ ስብሰባ ላይ ለመጨረሻ ጊዜ እንደሚሳተፉ ተሰምቷል። ዶክተር ደሳለኝ በተለይም የህዝብን ወሳኝ ጥያቄዎች በድፍረትና በማስረጃ በማቅረብ በብዙሃኑ ዘንድ የፓርላማው ድምቀት የሚል ስያሜን ያተረፉ ጠንካራ የፖለቲካ ሰው ናቸው። ነገ ለመጨረሻ ጊዜ በሚያደርጉት የፓርላማ ውሎ ከመሰናበታቸው በፊት ለሚመለከተው አካል እጅግ አሳሳቢና ጠንካራ ጥያቄዎችን በጽሁፍ ማስገባታቸው ታውቋል። የእርምጃቸው እስከ መጨረሻዋ ሰዓት ድረስ የህዝብ አደራን ለመወጣትና የዜጎችን ድምፅ ለማሰማት ያላቸውን ቁርጠኝነት የሚያሳይ ነው ተብሏል። ዶክተር ደሳለኝ በተወካዮች ምክር ቤት በነበራቸው ቆይታ የህዝብን ጥያቄዎች ሳያቅማሙ በማንሳት የብዙዎችን ትኩረት መሳብ ችለዋል። ነገ የሚካሄደው ስብሰባ ዶክተር ደሳለኝ በፓርላማ አባልነት ለመጨረሻ ጊዜ የሚሳተፉበት መድረክ ይሆናል። ከመድረኩ ከመሰናበታቸው አስቀድሞ የህዝብን አንገብጋቢ ጉዳዮች የያዘ ጠንካራ ጥያቄ ለፓርላማው አቅርበዋል። ይህ የነገው የዶክተር ደሳለኝ ጫኔ የመጨረሻ የፓርላማ ውሎና ያስገቡት ጥያቄ ምን አይነት ምላሽ እንደሚያገኝ በብዙዎች ዘንድ በጉጉት የሚጠበቅ ጉዳይ ሆኗል። ለአሜሪካ ሴኔት በቀረበው ረቂቅ ህግ ቲዲኤፍ እና አርሚ 70 በሱዳን ጦርነት ጣልቃ በመግባት ስማቸው ሰፈረ። የአሜሪካ ሴኔት ፒስ ኢን ሱዳን አክት በሚል ርዕስ አዲስ ረቂቅ ህግ ያዘጋጀ ሲሆን የህጉ ዋነኛ ዓላማም በሱዳን ውስጥ ሰላምና መረጋጋት የማስፈን ጥረትን ማስተዋወቅ በሚል ተገልጿል። በሴናተር ጂምስ ሪች የተዘጋጀውና በሴናተር ጀኒ ሻሂን፣ በሴናተር ክሪስ ኩንስ እና ሴናተር ጆን ኬሪን ድጋፍ የተሰጠው ይህ በሴኔቱ 2 ጊዜ ከተነበበ በኋላ ማስተካከያ ተደርጎበት በውጭ ጉዳይ ኮሚቴው በኩል ለውሳኔ እንዲቀርብ የተባለ ነው። ኤስ 4726 በሚል የተመዘገበው ይህ ረቂቅ ህግ 16 አንቀጾችን የያዘ ሲሆን በሱዳን ጦርነት ውስጥ እየተሳተፉ ያሉና ግጭቱን እያባባሱ ያሉ የውጭ ኃይሎችን ድርጊት እንዴት ማስቆም እንደሚቻል የሚያብራሩ ሀሳቦችን ይዟል። በአንቀጽ 4 ላይ በዚህ ጦርነት ውስጥ የሚሳተፉ የውጭ ሀገር መንግስታትና ቡድኖች እንዳሉ የጠቀሰው ረቂቁ በአንቀጽ 4 ንዑስ አንቀጽ 1 የገለጸው መንግስታዊ አካላትን የሚመለከት ነው። እነዚህ በሱዳን ግጭት ውስጥ ለመንግስት ጦር ኃይልም ሆነ ለተፋላሚው ፈጥኖ ደራሽ ኃይል የተለያየ ወታደራዊ ድጋፍ በመስጠት ተሳትፎ እያደረጉ ያሉትን የውጭ ሀገር መንግስታት በተመለከተ አጠቃላይ ትንተና እንዲቀርብና አስፈላጊው ማዕቀብ እንዲጣል ደንግጓል። በአንቀጽ 4 ንዑስ ቁጥር 2 ላይ ደግሞ የሱዳንን ጦርነት በመርዳት በማመቻቸትና ለግጭቱ አስተዋጽኦ በማድረግ በሚል የተለያዩ ታጣቂ ኃይሎች እየተሳተፉ መሆኑን ገልጾ ከነዚህ መካከል ቢያንስ 20 የሚሆኑ ታጣቂ ኃይሎችን ስም አስፍሯል። ረቂቁ በዚህ ዝርዝር ውስጥ የትግራይ መከላከያ ኃይል ወይም ቲዲኤፍ እና አርሚ 70 በሚል በግልጽ ስማቸውን አስቀምጧል። ይህ ረቂቅ ህግ እነዚህ ተሳትፎ እያደረጉ ያሉ አካላትን ከገንዘብ እንቅስቃሴ ማገድ ጀምሮ የቪዛ ማዕቀብ እንዲጣልባቸው እንዲሁም የአሜሪካ ቪዛ ያላቸው ካሉም ቪዛው እንዲሰረዝባቸው የሚሉና ሌሎችም በርካታ የቅጣት ምክር ሀሳቦችን ዘርዝሯል። ህጉ በቅርቡ ለሴኔት ቀርቦ ድምፀ ውሳኔ እንደሚሰጥበት በአሜሪካ ኮንግረስ ድረገጽ ላይ ከተቀመጠው መረጃ ተመልክተናል።
ሂዩማን ራይትስ ዎች በትግራይ ክልል እስከ 15 ዓመት የሆኑ ልጆች በግዳጅ ለውትድርና ተመልምለዋል ሲል ከሰሰ። በትግራይ ክልል እድሜያቸው እስከ 15 የሆኑ ልጆች ጭምር እየታፈኑና በህገወጥ መንገድ እየተመለመሉ መሆኑን ዓለም አቀፉ የሰብአዊ መብቶች ተሟጋች ሂዩማን ራይትስ ዎች ገልጿል። ተቋሙ አሜሪካ እንዲሁም የአውሮፓና የአፍሪካ ህብረቶች የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቁ የሚያስችል ጫና እንዲያደርጉ ጠይቋል። የሰብአዊ መብት ተሟጋቹ ተቋም ይህንን ጥሪ ያቀረበው በትግራይ ባለስልጣናት ይፈጸማል ያለውን የግዳጅ ምልመላ በተመለከተ ዛሬ ሰኞ ሰኔ 29 2018 ዓ.ም ባወጣው መግለጫ ነው። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎችን ማነጋገሩን ገልጿል። የሂዩማን ራይትስ ዎች መግለጫ እንደሚያስረዳው ከሚያዝያ አስቀድሞ በነበሩት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎች መልሰው እንዲመዘገቡ ሲያደርጉ ነበር። በሚያዝያ መጨረሻ በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻው ተቀጣጠለ ሲል መግለጫው አስፍሯል። የሰብአዊ መብቶች ተሟጋቹ የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቀሙ ቃለ መጠይቅ ካደረገላቸው ሰዎች መስማቱን ገልጿል። ነዋሪዎች እየተወሰዱ ያሉት ከመንገድ በምሽት የቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነም ሂዩማን ራይትስ ዎች ገልጿል። የሰብአዊ መብቶች ተቋሙ በማሳያነት ከጠቀሳቸው ክስተቶች አንዱ አዲ ጉደም ከተማ ውስጥ የተፈጸመ ነው። ተቋሙ ያነጋገራቸው አንድ ነዋሪ የፖሊስ፣ የሚሊሻ እንዲሁም የቲዲኤፍ አባላት የቀን ሰራተኞችና አርሶ አደሮችን ጨምሮ ሰዎችን ሲወስዱ መመልከታቸውን ገልጸዋል። በማዕከላዊ ትግራይ ዞን ቆላ ተንቤን አቅራቢያ በሚገኝ የወርቅ ቁፋሮ ስፍራ የተሰማሩ የባህላዊ ማዕድን አውጪዎች ተይዘው ወደ መጡበት ወረዳ እንዲመለሱ እንደተደረጉ መግለጫው ያስረዳል። ከነዚህ መካከል የሆነ አንድ ወርቅ አውጪ ከ50 እስከ 60 ሰዎች ወደሚገኙበት ስፍራ ከተወሰደ በኋላ የትግራይ ኃይሎችን እንደሚቀላቀሉ እንደተነገራቸው መግለጹን በመግለጫው ሰፍሯል። በተሽከርካሪ እየተወሰዱ በነበረበት ወቅት ማምለጡን የተናገረው ማዕድን አውጪው መኪናው በከፍተኛ ፍጥነት እየተጓዘ በነበረበት ወቅት አንድ ሰው መንገድ ላይ መዝለሉን አስረድቷል። በጣም በከፍተኛ ፍጥነት እያሽከረከሩ ነበር። አንድ ሰው ዘለለ እናም መንገዱ ላይ ወደቀ። ወደ ኋላ ዞረን ስንመለከት እየተንቀሳቀሰ እንዳልሆነ አየን ሲል እማኝነቱን ሰጥቷል። የተመለመሉ ሰዎች በአስተዳደር ቢሮዎች፣ ማረሚያ ቤቶች ወይም ትምህርት ቤቶች ውስጥ ተይዘው ከቆዩ በኋላ ለስልጠና በሰሜን ምዕራብና ደቡብ ትግራይ ወደሚገኙ ወታደራዊ ካምፖች እንደተወሰዱ ቃለ መጠይቅ የተደረገላቸው ሰዎች እንደተናገሩም ተገልጿል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።